ማን እንደሚያመጽ ማን እንደማያመጽ አላህ Subhanahu Wa Ta'ala ቀድሞ ያውቃል። ወላኪን ኢላ ቂያም الساعة የሚመጣ የሰው ልጅና አጋንንት የራሱ ተግባር የራሱ እንቅስቃሴ የራሱ ሁኔታ ከሁለቱ ሀጉራቶች ያለውን ቦታ በባለቤትነት ያረጋግጣል። ጀሃነም ውስጥ ያለህን ቦታህን የማያስፈልግህ መሆኑን እነግርሃለሁ አሳውቅሃለሁ። ጀነት ውስጥ ያለው ቦታ ደግሞ የሚያስፈልግህ መሆኑን እነግርሃለሁ አሳውቅሃለሁ። የዛም ባለቤትነት አረጋግጥ ሲል አላህ በግልጽ ሩሱሎችን እየላከ ኩቱቦችን እያወረደ አስገነዘበ። እሱ እንጂ ማንኛውም አካልና ክፍል ሊያውቀው ያልፈለጋቸውን ነገሮች እሱ ዘንድ ብቻ አዋቂነቱ የተገደበ እንዲሆን አደረገ። እቺ ዓለም የመጨረሻ መጥፊያ ሰዓቷ እስከሚደርስ ድረስ ማንኛውም አካል ጀነት ወይም ጀሃነም የተሰኙትን አሳየም ብሎ መጠየቅ ላይም እንደማይችል ወደሷ ሊያደርሱ የሚችሉ ነገሮችን ግን አላህ በትክክል አስቀመጠ። እኔ ነኝ ካልነበር ወደ ነበር ያመጣው ካመጣው በኋላ ለኔ ለፈጠርኩ ለፈጣሪ ጌታ ብቸኛ ባሪያ ልትሆን የኔ አገልጋይ ታማኝ ፍጡር ልትሆን ይጠበቃል። መጥፎና ጥሩን ደግሞ አንተ ለይተህ ማወቅ ባልተችል እንኳን እንድታውቅ በደንብ አድርጌ አመቻችልሃለሁ አለ አላህ። በዛም መሰረት ጀሃነም ለሰው ልጅና አጋንንት ትልቅ ማስጠንቀቂያ ናት። የሷን ማስጠንቀቂያነት ተረድቶ ተገንዝቦ ወደሷ ከሚያደርሱ ወሳኢሎች ሙሉ በሙሉ ርቆ አላህን የፈራ ዘላለማዊ ደስታና ተድላ የሚያገኝበት ወደ ሆነው ጀነት ቀዳሚነትን ከአላህ ዘንድ ያረጋግጣል። አይ እያለ ችልተኛ ለሆነ ደግሞ የሷ ማስጠንቀቂያነት ያላስጠነቀቀው የሆነ ጀሃነም ተጠብቀዋለች። وفي الحديث فإنه لا يزال قوم يتأخرون حتى يؤخرهم الله عز وجل ህዝቦች ወደ ኋላ አይቀሩም፣ ዘግዮች አዝጋሚዎች አይሆኑም። አላህ Subhanahu Wa Ta'ala በዛው ወደ ኋላ ቀሪነትና አዝጋሚነታቸው ላይ የሚተዋቸው ቢሆን እንጂ አታዝግሙ፣ ፍጠኑ፣ ከክህደት ወደ እምነት ተሸጋገሩ ጥሪ ያደረገ እምቢ አሉ። በላካቸው ነቢዮች ባወረዳቸው ኩቱቦች አማካኝነት ከባባድ አስጠንቃቂ አያዎችን ከዚህ በፊት ካለፈ ታሪክ ጋር በማስተሳሰር አቀረበላቸው። እምቢ አሉ፣ በምርጫቸው ላይ ተዋቸው። ኩሉ ነፍስን ማንኛውም ነፍስ ቢማ ከሰበት በሰራቸው ነገር ረሂነቱን ተያዥ ናት፣ ተጠያቂ ናት። ኢላ አስሐበል የሚን የቀይ ጓዶች ሲቀሩ አስሐቡል የሚን አስሐበል የሚን የሥራ መዝገባቸውን በቀኝ እጃቸው የሚሰጣቸው አስሐበል የሚን بمعنى أصحاب الإيمان ማለት ነው ተብሏል። የእምነት ባለቤቶች ሲቀሩ እነሱስ في جنات يتساءلون በጀነት ውስጥ ነው ነዋሪነታቸው፣ በጀነት ውስጥ ናቸው። በጀነት ውስጥ ሆነውም ደግሞ ተጠያያቂዎች ናቸው እርስ በርስ
ስለማን አኒል ሙጅሪሚን ዱንያ ላይ እያሉ ከአላህ አምርና ትዕዛዝ የወጡ ያፈነገጡ ስለነበሩ ወገን ዘመዶቻቸው ጎረቤቶቻቸው ወዳጆቻቸው في جنات يتساءلون عن المجرمين የትኛውም ነፍስ በሰራቸው ስራ من خير او شر ጥሩም ይሁን መጥፎ ተያጅናት ተጠያቂናት مرتهنة عند الله هم الذين يأخذون كتابهم بأيمانهم أصحاب اليمين ማለት የሥራ መዝገባቸውን በቀኝ የሚቀበሉ በዛው በቀኝ እንደተቀበሉት ሁሉ በቀኝ አቅጣጫ ደግሞ ወደ ጀነት የሚያስከድ የሆነ ጥርጊያ ጎዳናን ይዘው ተጓዙ የሚባሉ የሆኑት እነሱስ فلا يرتهنون بما كسبوا በሰሩት ተያዥዎች አይሆኑም ተያዥዎች አይሆኑም ሲባል በጥፋት ተጠያቂ አይሆኑም ማለት አይደለም ተያዥነታቸው በጥፋት ተጠያቂነታቸው የጀነትነታቸውን የሚያሳጣቸው አይሆንባቸውም ማለት ነው ወይም አላህ Subhanahu Wa Ta'ala በፈድሉ በረህመቱ ይቅር የሚላቸው ናቸው ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር የሚለውን ብይን ሲሰጥ አላሁ ተባረከ ወተዓላ ጥፋት ያለበትም የሌለበትም በትክክል በመሰረታዊ የአቂዳ እምነት ላይ ችግር የሌለበት ደስተኛ ሆኖ ነው ወደ ጀነት ሲጓዝ ጀነት ከመግባት በስተፊት ሲራጥ ላይ የሚገጥመው ነገር እንዳለው ነው ሲራጥ ላይ የሚገጥመው ነገር እንዳለው ነው ኢላ አስሐበ اليمين የሚለው ይህ እስቲትና ይፍልቅታ እነሱ ሲቀር የሚለው አባባል በትልልቅ ወንጀሎች አላህ Subhanahu Wa Ta'ala ዘንድ ተጠያቂ መሆን ፈጽሞ የለም ማለት አይደለም وليس معناه انهم لا يجازون باعمالهم በመልካም ስራቸው የማይመነዱም በመጥፎ ስራቸውም